Titi. He shot you. Titi. Boss. ምን ጠፍቶሽ ነው? ቲቲ ጠፋችብኝ። እንዴ ቦስ? ቲቲ ማናት? She's my best friend. ጓደኛዬ ናት። እንዴ ቦስ ደግሞ ሰውን የሚያክል ነገር እንዴት እዚች ቤት ውስጥ ይጠፋል? እሷ ሰው አይደለችም። እንዴ ቦስ ቲቲ ውሻ ነች እንዴ? ውሻ እኮ ለገዛሽ አልነገርሽኝም። እና የት ገብታ ነው? ቲቲ ውሻ አይደለችም። እና ቲቲ ምንድን ነች? She's a beautiful snake. ምን አልሽኝ ቦስ? ጓደኛዬ ቲቲ ኢባብ ነች። አይ ቦስ ደግሞ ማቲያስ ምን ሆነ ነው? ቦስዬ ወደዚህ ስመጣ 200 ብር ጣልኩ። ለዛ ነው እንደዚህ የምትሆነው? ቦስዬ አልገባሽም? የጠፋብኝ 200 ብር እኮ 2 ኪሎ ሽንኩርት ይገዛልኝ ነበር። በቃ አታልኪስ። ወይኔ ማቲያ እንዴ ሚኖ የቅድሙ 200 ብር ባይጠፋ እኮ 400 ብር ይሆንልኝ ነበር። በቃኝ ከ400 ብር ሞላለኝ። ወይኔ እንዴ ማቲያስ ምንድን ነው? የቅድሙ 200 ብር ባይጠፋ እኮ 600 ብር ይሆንልኝ ነበር። bombastic side eye እና መጀመሪያ እንደዛ አትይኝም ነበር? ወይ መናገር አትችልም? ሚኪም ነው ቢሪ ነው የሚፈልገው። አይ እናንተ ብሩን ከሰጣችሁ እኔ እጄ እገዛለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን አሜን። ሲያሳዝን በጣም እንጂ ተስዬ ሂሩቴ bombastic side eye አንተ ግን በቃ እኔን ማፍቀር አቁመሃል። የመጀመሪያ ልጃችንን ከወለድን በኋላ በጣም ቋጣሪ ሆናል። በወር 30 ሺህ ብር ታገኛለህ፣ ግን ለኔ እንደሚስት ምንም አድርገህልኝ አታውቅም። እኔ በአንተ ቦታ በሆን ግን በጣም ነበር የምንከባከብህ። የምር እንደዛ ማድረግ ትችይ ነበር? አዎ ካንተ በጣም የተሻልኩ ባልሆን ነበር። ይገርማል። ነይ እስኪ ተቀመጪ። እሺ ቦታ እንቀየር። ደሞዝ ስንት ነበር? 30 ሺህ ብር። እሺ አንቺን ደሞዝ 40 ሺህ ብር እናድርገውና መጀመሪያ ደሞዝ እንደተቀበልሽ የምታደርጊው ነገር ምን ነበር? He shot you. በአንተ ቦታ በሆን በ10 ሺህ ብሩ ወደ ገበያ ይዤ ወጥቼ የፈለግከውን አደርግልህ ነበር እንደሚስት። እሺ ከ40 ሺህ ብር ላይ 10 ሺህ ብር ቀነስን፣ 30 ሺህ ብር ቀረሽ። ቀጣይ የወር አስቤዛና ትራንስፖርትን ጨምሮ በወር 15 ሺህ ብር አጠፋለሁ። እሺ 15 ሺህ ብር ቀርቶናል። ከዛስ? አየህ አይደል? ይሄን ላወጪ አውጥቼ 15 ሺህ ብር ተፋለሁ። እሱን ደግሞ መቆጠብ እችላለሁ። አንተ ግን በጣም የምታሳፍር ሰው ነህ። አሃ የመብራትና ውሃ ከፊም ማለት ነው። ለሱ 2 ሺህ ብር ቀንስ። እሺ 13 ሺህ ብር ቀረሽ። ያው ለልጃችን ዳይፐርና ወተት ትገዢለታለሽ። ለሷ 5 ሺህ ብር ብለን ብናስበው ስንት ቀረሽ? ኡፍ 8 ሺህ ብር። እሺ የቤት ኪራይ 30 ሺህ ብር ትከፍያለሽ። ከዛ ደግሞ እንዳትታመሚ ጸልይ፣ ምክንያቱም ከታመምሽ መታከም የለሽም። የኔ ጀግና ባይ ታላቅም። አሁን ተግባብተናል። ቦስ ቦስ ማቲያስ ወይ ቦስ ይሄንን ቤት አስገባ። እሺ ቦስ What? God have mercy upon us. ምን ሆነሽ ነው ቦስ? ችግሩ ካንተ አቅም በላይ ነው ማቲያስ። ቴዮ ቦስዬ ከኔና ካንቺ በላይ የሚሆን ምንም አይነት ችግር የለም። ንገሪኝ እንፈተዋለን። ከቻይና የማስመጣው $2.5 ሚሊዮን ኮንቲነር ከነመርከቡ ሰመጠ። አግዝሻለሁ አላልከኝም እኮ? እኔ ቦርሶን አስገባልሻለሁ፣ አንቺ ኮንቴነሩን አስይበት። እንዴ ቦስ ምን እየሰራሽ ነው? ምንድን ነው እሱ? ሜካፕ አርቲስት ሆኛለሁ። ምንድን ነው ቦስ? ከዚህ በኋላ ሜካፕ አርቲስት ሆኛለሁ። ሶ ናንተን እንዲቀባ። አረ ቦስ እንደዚህ አይነት ነገር አይመቸኝም። ምን ቢሪ ሰጥካለሁ። ወንድነቴን በገንዘብ በፍጹም
እሺ $1000 ሊስቲክ I will tell you that money stop nonsense. I'll never be broke in my life. ቦስዬ ማቴስ ምንድነው? ተኛ ቤት ስታለው ገንዘብ እንዳለ ነው ያደርጋችሁት? ተናገር እንዴ! ቦስ እንዴጋታ ቤቱ የቦስ አይደል እንዴ? በዛ ላይ ገንዘቡ እንዳለ ያለው እሷ ጋር ነው። ይኸውልህ ለመጨረሻ ጊዜ ነው የምጠይቅህ። እዚህ ቤት ያለው ገንዘብ እንዳለ የት ነው ያለው? ይኸውልህ እጄ እየተንቀጠቀጠ ነው፣ ልሰነዝር ነው። ኧረ የእኔ ወንድም እኔ ምንም አላውቅም። እሷን ጠይቃት። አንተ ለምንድን ነው የመታኝ? እንደምትመታኝ ተነጋግረናል። እኔ የምር ካልመታው እሷ እንዴት ታምነኛለች? ይኸውልህ አሁን ተመልሼ እተኛለሁ፣ እንዳትመታኝ እሺ? እሺ ቦስ፣ የቅድሙን እሺ። አሁን እንደ አዲስ እንጀምራለን። ኦኬ ተኛ ቦስዬ፣ ተኛ። Of course, yeah. ቦስዬ ሽቶ ልቀባ በእናትሽ፣ ትንሽ ቀጠሮ ስላለብኝ ነው። ችግር የለውም። እሺ Bombastic side eye. God have mercy upon us. Criminal offensive side eye. ማቲያስ ወይ ቦስ፣ ያ በቃ ጨርሻለሁ። እንዲቻላል እንዴ? ማቲያስ ወይ ቦስ፣ ውሻዬን የሰረቁብኝ ሰዎች እኮ ደወሉልኝ። ምን እና ያመጡልሽ ነው? ኧረ አይደለም፣ 300,000 ብር ካላመጣሽ አንሰጥም አሉ። ምን እና ስለኔ ያልነገርሻቸው? ኢራን ነገርኳቸው። እዚህ ኤቴሙ 300,000 ብር ኪፈላቸውና ውሻዬን ይዘህልኝ ነው። 300,000 ብር ለውሻ? ውሻዬን በጣም ነው የምወደው። በእናትህ ቶሎ ይዘህልኝ ነው። ካልሽ እሺ ቦስ። 1 hour later. ማቲያስ ወይ ቦስ፣ ውሻዬስ? ሲጀመር ቦስ ውሻ ምንም አይሰራልሽ። ውሻ መስራት የሚችለውን ነገር በሙሉ እኔ መስራት እችላለሁ። ምን? መዋኘት የሚችል ውሻ አይተሽ ታውቂያለሽ ቦስ? እኔ ግን እችላለሁ። እኔን የሚያክል ውሻ እያየ ዝም ብሎ ይገባል እንዴ ቦስ? አንተ ጆሮ አይሰማም እንዴ? የአንዳንድ ሰው ጭንቅላት ውስጥ ያለው እውቀት ወደ ድምፅ ጥቅል ቢቀየር ኖሮ ኮልሚ ባክ ራሱ አያስልክም ነበር።